ሰላም ለእናንተ ይሁን። እግዚአብሔር አምላካችን ስለ ሁሉ የተመሰገነ ይሁን። የመጽሐፍ ቅዱስ ንባባችን እንግዲህ በግላችን ጥሩ እየሄደ እንደሆነ ተስፋ አደርጋለሁ። ዛሬ የምንመለከተው ክፍል ዘጸአት ምዕራፍ 25 ጀምሮ ያሉ ጥቂት ምዕራፎችን ይሆናል። ትኩረት የምናደርገውም በመገናኛው ድንኳን ላይ ይሆናል። እንግዲህ ሁልጊዜም እንደምናደርገው ዛሬ በምንሸፍነው የመጽሐፍ ቅዱስ ክፍል ላይ ሆነን ወንጌሉን ለማየት ጌታ ኢየሱስ ክርስቶስን ለማየት ወይም ደግሞ እርሱ እንዴት በዚህ ሴክሽን ውስጥ እንደሚገለጥ ለመመልከት ነው የምንሞክረው። እንግዲህ ከምዕራፍ 25 ጀምሮ ያለው ክፍል እግዚአብሔር በሕዝቡ መካከል ለማደር ወይም ደግሞ ሀልወቱን በእነሱ መካከል ለማድረግ መሰረትን የሚጥልበትን ክፍል ነው የምንመለከተው እና ከምዕራፍ 25 እስከ 40 ያለው ክፍል እግዚአብሔር የመገናኛው ድንኳን እንዴት ሊሰራ እንደሚገባው እና በዚህ ደግሞ የእግዚአብሔር ማደሪያ ውስጥ የሚያገለግሉ ካህናት እንዴት ሊቀደሱ ወይም ለአገልግሎት ሊለዩ እንደሚገባቸው እግዚአብሔር በሙሴ በኩል ለሕዝቡ ትእዛዝን የሚሰጥበትን ክፍል ነው የምንመለከተው። ምዕራፍ 25 ቁጥር 8 እንደ ዋና መነሻ ክፍል እንውሰደውና ያንን አንብበን በጣም ባጭሩ ዋናውን ሐሳብ ለመመልከት እንሞክራለን። ምዕራፍ 25 ቁጥር 8 እንደዚህ ይላል፣ በመካከላቸው አድር ዘንድ መቅደስ ይስሩልኝ ይላል። ይህንን እግዚአብሔር በሙሴ በኩል ነው የሚናገረው። ስለዚህ እግዚአብሔር ሕዝቡን ወደ ራሱ ህልውና ወይም ወደ ሀልወተ እግዚአብሔር ለመጋበዝ በመካከላቸው ለመሆን አብሯቸው ለመጓዝ እንዳሰበ እንደወደደ እንመለከታለን። እንግዲህ ዘፍጥረትን ስንጀምር እንደተመለከትነው የሰው ልጅ ኃጢአት እንደሰራ በኃጢአቱ ምክንያት ደግሞ ከኤደን ገነት በእግዚአብሔር ህልውና ውስጥ ከእግዚአብሔር ጋር አብሮ ከሚኖርበት እንደተባረረ ተመልክተናል። እንግዲህ በዚህ ክፍል እግዚአብሔር አምላክ ይህንን ሪስቶር ለማድረግ እንደገና ህዝቡን ወደ ህልውናው ለመመለስ ከህዝቡ ጋር አብሮ ለመሆን የሚያደርገውን አካሄድ ነው የምንመለከተው። አንድም ወደ ኋላ ይመለከታል። ይሄ የመገናኛው ድንኳን ወደ ኋላ አሁን ያልኳችሁን የሰው ልጅ ከእግዚአብሔር ህልውና የተባረረበትን ሁኔታ የሚመለከት ነው። ያንን ሪስቶር ለማድረግ ያለመ ነው። ሁለተኛ ደግሞ ፎርዋርድ ሉኪንግ ነው። ወደፊትም ደግሞ ይመለከታል። እንግዲህ ጌታ ኢየሱስ ክርስቶስ በአዲስ ኪዳን ሲገለጥ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላልና ያ በእኛ አደረ የሚለው ቃል ይሄ ለመገናኛው ድንኳን የተሰጠውን ቃል የሚያስታውስ ነው። በእኛ መካከል ታበርናክል አደረገ፣ ማደሪያውን በእኛ አደረገ ጌታ ኢየሱስ እና እርሱ አማኑኤል የተባለው ኢየሱስ እግዚአብሔር ከኛ ጋር ነው የተባለው ጌታ ኢየሱስ ክርስቶስ ህልውናውን በእኛ አድርጎ በእኛ መካከል ደግሞ እግዚአብሔር ራሱን ሲገልጥ እንመለከታለን እና ስለዚህ ይሄ የመገናኛው ድንኳን ይሄንን የከበረ ታላቅ እውነታም የሚጠቁም ነው። ከዚያም ደግሞ አሻግሮ በዘመን ፍጻሜ ጌታ ኢየሱስ ክርስቶስ ዳግም ሲመጣ አዲሲቷ ከተማ አዲሲቷ ኢየሩሳሌም ስትገለጥ እግዚአብሔር መኖሪያውን በህዝቡ መካከል ሲያደርግ ራእይ ምዕራፍ 21 ላይ ቁጥር 3ን በተለይ ስንመለከት በዚያ ያንን ሐሳብ እንመለከታለንና ያንንም አሻግሮ የሚጠቁም ነው ማለት ነው። ስለዚህ የመገናኛ ድንኳኑ ወይም የእግዚአብሔርን ማደሪያ በዚህ ስፍራ ስንመለከት ወደኋላም እንመለከታለን፣ ሬስቶሬሽኑን ማለት ነው። እንዲሁም ደግሞ ወደፊት ሊሆን ያለውን በክርስቶስ ኢየሱስ ሊሆን ያለውን እንዲሁም ደግሞ በዘመን ፍጻሜ እግዚአብሔር ሊያደርግ ያለውንም ሁሉ ልንመለከት ይገባናል ማለት ነው።
እንግዲህ እግዚአብሔር አምላክ ለሙሴ ይህንን ትእዛዝ ሲሰጠው ይሄ ድንኳን የሚሰራው በሙሴና በእስራኤላውያን ነው፣ በሰዎች እጅ ነው የሚሰራው። ነገር ግን እንዴት ነው የሚሰራው ብለን ስንመለከት እግዚአብሔር የሚናገረው ነገር አለ። ምዕራፍ 25 ቁጥር 2 ላይ ምን ይላል? ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሁሉ መባ ተቀበሉ ይላል። እንግዲህ ይሄ የመገናኛ ድንኳን የሚሰራው እስራኤላውያን በገዛ ፈቃዳቸው ከሚያዋጡት ለእግዚአብሔር ቤት ስራ ከሚሰጡት ስጦታ ነው። ይህንን ስጦታ እግዚአብሔር ከሕዝቡ ሊቀበል የወደደው በግድ አይደለም። ነገር ግን ሰው በልቡ እንደተሰማው እንደፈቀደ ደስ ብሎት አምጥቶ እንዲሰጥ ነው እግዚአብሔር አምላክ ለሙሴ ትእዛዝን የሚሰጠው። እንደምታስታውሱት ዘጸአት መጀመሪያ አካባቢ ምዕራፍ 3 ላይ እንዲሁም ደግሞ ምዕራፍ 12 ላይ እግዚአብሔር የሚናገረው ነገር አለ። ምን ይላቸዋል? እኔ ሞገስ እሰጣችኋለሁ እና ከግብፅ አገር እንዲሁ ባዶ እጃችሁን አትወጡም፣ በዝብዛችሁ ትወጣላችሁ፣ በብዙ ሀብት ትወጣላችሁ ይላቸዋል። ይሄ መበዝበዝ የሚለው ቃል እንግዲህ በጥንት ጦርነት ውስጥ ተደጋግሞ የምንሰማው ቃል ነው። አሸናፊው ጦር ከተሸናፊው ኃይል ሀብትን፣ ንብረትን፣ ሰዎችንም ጭምር በዝብዞ ምርኮ አድርጎ ይወጣል እና እግዚአብሔር ይህንን ቋንቋ ነው በተለይ ምዕራፍ 12 ላይ ዘጸአት ለእስራኤላውያን የሚነግራቸው ትበዘብዛላችሁ ይላቸዋል። እንግዲህ መበዝበዝ ካለ ጦርነት አለ፣ አሸናፊ አለ፣ የጦር መሪ አለ። እግዚአብሔር የጦር መሪያቸው ሆኖ እነዚህ 400 ዓመት ከዚያም በላይ ባሪያ ለነበሩ ጦርነትን ለማያውቁ የጦር መሳሪያም ለሌላቸው ደካማ የተናቁ ዝቅተኛ ለሆኑ ወገኖቹ ህዝቦቹ እግዚአብሔር መሪ ሆኖ ተዋጊ ሆኖ እንዲበዘብዙ አድርጎ በብዙ ሀብት እንዳወጣቸው እናውቃለን። መጽሐፍ ቅዱሳችንን ስናጠና እነሱም ይሄን እውቅና ለእግዚአብሔር ይሰጡታል። ምዕራፍ 15 ላይ የኤርትራን ባህር ካሻገራቸው በኋላ ድልን ከሰጣቸው በኋላ ምን ይሉታል? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይሉታል። ጌታ ስሙ የተባረከ ይሁን። ስለዚህ ይሄ ተዋጊ እግዚአብሔር እንዲበዘብዙ አድርጎ ሀብትን ሰጥቷቸዋል፣ ንብረትን ሰጥቷቸዋል፣ ባለጸጋ አድርጓቸዋል። ይህንን የሰጣቸውን እንዲመልሱ ሊያዛቸው እና ሊያስጠነቅቃቸው በቻለ ነበረ። ነገር ግን እግዚአብሔር በፈቃዳቸው በፍቅር ከውስጥ በመነጨ ፍላጎት እንዲሰጡትና ይሄ የእግዚአብሔር ቤት እንዲሰራ ሲያዛቸው እንመለከታለን። እግዚአብሔር ይመስገን። ዛሬም ለእግዚአብሔር ቤት ስራ፣ ለእግዚአብሔር መንግስት ስራ ጌታ እንድንሰጥ ሲጠይቀን በዚሁ መንፈስ ነው የሚጠይቀን። በደስታ እንድንሰጥ ያለን ሁሉ የእግዚአብሔር እንደሆነ በመረዳት እኛ ባለ አደራ እንደሆንን ስቴዋርድ እንደሆንን በመረዳት ለእግዚአብሔር ቤት ስራ ለመንግስቱ አገልግሎት እንድንሰጥ እግዚአብሔር ይፈልጋል። ያለን ሁሉ የእርሱ ነው። በኋላ ዘዳግም ላይም እግዚአብሔር የሚናገራቸው ነገር አለ። ያገኛችሁት ሀብትን ያተረፋችሁት ባለጸጋ የሆናችሁት እኔ በሰጠኋችሁ ኃይል ነው፣ እኔ ነኝ የዚህ የፍሬያችሁ ምንጭ ብሎ እስራኤላውያንን ያስታውሳቸዋል። እና ዛሬም በእውነት እኛም ልናስታውስ ይገባናል። ያለን ሁሉ ያፈራነው ሁሉ ምንጩ እግዚአብሔር ነው። አቅም የሰጠን ጤና፣ ጉልበት የሰጠን እግዚአብሔር ነው። እኛ ባለ አደራ ነን። መልሰን ለሰጠን ጌታ ደስ እያለን ለቤቱ ስራ እንድንሰጥ በእውነት እግዚአብሔር ጸጋውን ያብዛልን። ለቤቱ ስራ እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ መልኩ የመገናኛው ድንኳን እግዚአብሔር እንዲሰራ ምሪትን ሲሰጥ እንመለከታለን እና እግዚአብሔር አምላክ ደግሞ ደጋግሞ ለሙሴ የሚናገረው ነገር አለ። በምን መልኩ ይሄ የመገናኛ ድንኳን ሊሰራ እንደሚገባው ምንድን ነው የሚለው? ለምሳሌ ዘጸአት 25 ቁጥር 40 ላይ ምን ይለዋል? በተራራው ላይ እንዳሳየሁ ምሳሌ እንድትሰራ ተጠንቀቅ ይለዋል።
ይህንን ተመሳሳይ ሐሳብ ምዕራፍ 25 ቁጥር 9 ላይ፣ ምዕራፍ 27 ቁጥር 8 ላይ እናገኘዋለን። እኔ እንዳሳየሁ ምሳሌ እንድትሰራ ምን በል ተጠንቀቅ ይለዋል። ስለዚህ እግዚአብሔር ለሙሴ በተራራው ላይ በተገለጠለት ጊዜ የሰማይቱን መቅደስ ዲዛይን አሳይቶታል እና በዚህ ዲዛይን መሰረት እንድትሰራ ተጠንቀቅ፣ ልብ በል ብሎ እግዚአብሔር የኦሪጂናሉን ኮፒ በምድር ላይ በሙሴና በሕዝቡ እንዲሰራ እንዳዘዘው እንመለከታለን። ይሄ በጣም ግልጽ የሚሆንልን በኋላ ዕብራውያን ምዕራፍ 8ን ስንመለከት ነው። ዕብራውያን ምዕራፍ 8 ቁጥር 5 ላይ ምን ይላል? እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ፣ በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ይህ ክፍል የሚናገረው እንግዲህ በብሉይ ኪዳን በዚያች በሙሴ ድንኳን ያገለግሉ ስለነበሩ ካህናት ነው እና ስለነዚህ ካህናት ሲናገር በእርግጥ ቀደም ብሎም ከቁጥር 1 ዕብራውያን 8 ከቁጥር 1 ጀምሮ ስናነብ ያነጻጽራል የጌታ ኢየሱስ ክርስቶስን ሊቀ ካህናትነትና የነዚህን ደግሞ በሙሴ ድንኳን ያገለግሉ የነበሩትን ሊቀ ካህናት ያነጻጽራልና ጌታ ኢየሱስ ክርስቶስ በሰማያዊቷ ድንኳን በእውነተኛይቷ ድንኳን ይላል ቁጥር 2 ላይ እርሱ ያገለግል እንደነበረ፣ ቁጥር 1 ላይ ደግሞ አገልግሎቱን ጨርሶ በሰማያዊቷ ድንኳን በግርማው ዙፋን ቀኝ እንደተቀመጠ ይነግረናል እና ቁጥር 5 ላይ የሚያነሳው ይሄ የምድሩ ድንኳን የሰማዩ ድንኳን ምሳሌና ጥላ እንደሆነ፣ እውነተኛይቱ ድንኳን በሰማይ እንዳለች ጌታ ኢየሱስ ክርስቶስ ስራውን ጨርሶ ንጹሕና ክቡር የሆነውን ደም አፍስሶ መስዋዕት ሆኖልን ወደ ቅድስተ ቅዱሳን ገብቶ እንደተቀመጠ በግርማው ቀኝ በዚህ ክፍል እንመለከታለን እና በምትበልጠውና በምትሻለው በእጆችም ባልተሰራች ይላል ዕብራውያን 9:11 ላይ በዚያች ድንኳን ታላቁ ሊቀ ካህናታችን ስራውን ጨርሶ በግርማው ዙፋን ቀኝ ተቀምጧል። ምንድነው የሰማይቷ እቺ የምትሻለው የምትበልጠው የእውነተኛይቱ ድንኳን እና በምድር ደግሞ በሙሴ የተሰራችው ድንኳን ልዩነታቸው ስንል አንደኛው መሰረታዊ ልዩነት የምድሪቱ ድንኳን በሰው የተሰራች ናት። ምንም እንኳን ዲዛይኑ በእግዚአብሔር የተሰጠ የኦሪጂናሉ የዋናይቱ ድንኳን ምሳሌ ቢሆንም ነገር ግን የተሰራችው በሰው ነው። ሁለተኛ በውስጧ የሚያገለግሉት ካህናት ደግሞ ሰዎች ናቸው። የጊዜ ገደብ ያለባቸው ሰዎች ናቸው። እነርሱ ሁልጊዜም ያገለግሉ ነበረ። ሞት ሲመጣ አንዱ ሌላውን እየተካ የማያቋርጥ አገልግሎት ይሰጣሉ። በዚያች ድንኳን ውስጥ መቀመጫ የለም፣ ሊቀመጡ አይችሉም። ኢየሱስ በግርማው ቀኝ ተቀመጠ እንደሚል እነርሱ ሊቀመጡ አይችሉም፣ ስራቸው ሊያልቅ ስለማይችል ማለት ነው እና የሰማይቷ ድንኳን ግን ጌታ ኢየሱስ ክርስቶስ ራሱ የሚያገለግልባት በሰው ያልተሰራች የምትበልጥ የምትሻል ቅዱስ የሆነች ሰማያዊት ድንኳን ናት። በዚያ ሊቀ ካህናችን ኢየሱስ ስራውን ጨርሶ ዮሐንስ 19 ላይ እንደምናይ ተፈጸመ ብሎ ስራውን ጨርሶ የተቀመጠባት ድንኳን ናት። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ የመገናኛው ድንኳን ምን እንደሚመስል በጣም ባጭሩ እንመልከትና ከዚያ በኋላ እንዴት ጌታ ኢየሱስ ክርስቶስ የዚህ የመገናኛው ድንኳን ፍጻሜ እንደሆነ ደግሞ ባጭሩ እንመለከታለን። የመገናኛው ድንኳን እንግዲህ በእስራኤል ሕዝብ መካከል የተሰራ ስትራክቸር ነው። እግዚአብሔር በሕዝቡ መካከል ለመኖር መፈለጉን የሚያሳይ ነው። በመጋረጃ የተሰራ መግቢያ አለው። እዚህ ጋር እንደምንመለከተው ራሳቸውን በስርዓቱ መሰረት ያነጹ እስራኤላውያን መግባት ይችላሉ። ይሄ የውጨኛው ክፍል አደባባይ በመባል ይታወቃል። በዚህ አደባባይ ሁለት ዋና ዋና ነገሮች አሉ። አንደኛው የነሐስ መሰዊያ ወይም የሚቃጠል መስዋዕት ማቅረቢያ ነው። ይህ የኃጢአት መስዋዕት የሚቀርብበት
ሲሆን ሰው ከነ ኃጢአቱ በራሱ ጽድቅ ወደ እግዚአብሔር መቅረብ ስለማይችል ኃጢአቱ በመስዋዕት መሰረይ እንዳለበት የሚያሳይ ነው እና ሌላው በዚህ ስፍራ የምናገኘው የመታጠቢያ ሰን የሚባለው ይሄ በናስ የሚሰራ ዕቃ ነው። ካህናቱ እጆቻቸውንና እግሮቻቸውን የሚታጠቡበትና ራሳቸውን የሚያነጹበት ዕቃ ነው። ወደ ቅድስት እና ወደ ቅድስተ ቅዱሳን ከመግባታቸው በፊት ይሄን በዚህ የመንጻት ስርዓት ማለፍ ይኖርባቸዋል። ይሄ አሁን የምናየው ደግሞ ሁለተኛው ክፍል ቅድስት በመባል ይታወቃል። በዚህ በስተግራ በኩል የምናየው የመብራቱ የወርቅ መቅረዝ ነው ወይም መኖራ ይባላል በዕብራይስጥ። 7 መብራቶች በመቅረዙ ላይ ይኖራሉ እና ከፊት ለፊት ያለውን ስፍራ ያበራሉ። ያለማቋረጥ ከምሽት እስከ ንጋት ይበራሉ። ለእግዚአብሔር በተቀደሰው ወይም ራሱን ለእግዚአብሔር በለየው ሕዝብ ላይ የሚበራውን የእግዚአብሔርን ክብር የሚወክል ነው። ይሄ ደግሞ የምንመለከተው የህብስቱ ማስቀመጫ ጠረጴዛ ወይም ገበታ ነው። 12 ህብስቶች አሉ። 12ቱን የእስራኤል ነገዶች የሚወክሉ ናቸው። ህዝቡ የድካሙን ፍሬ ለእግዚአብሔር መለየቱን እና ፍሬውን ያገኘው ደግሞ ከእግዚአብሔር በረከት መሆኑን የሚያሳይ ነው። ይሄ ደግሞ የዕጣን መሰዊያ ነው። የዕጣኑ ሽታ የእግዚአብሔርን ህዝብ ጸሎትና ምልጃ የሚያመለክት ነው። ቅድስት የሚባለውን ክፍል ያውዳል። እንዲሁም ደግሞ ወደ ቅድስተ ቅዱሳንም ይገባል ይሄ መዓዛ። ይሄ በመጋረጃ የተዘጋው ክፍል እንግዲህ ዋናው ክፍል ቅድስተ ቅዱሳን የእግዚአብሔር ህልውና ያለበት ይሄ የምታዩት የቃል ኪዳኑ ታቦት ያለበት ነው። እነዚህ 2 ኪሩቤሎች የተቀመጡት የስርየት መክደኛ በሚባለው የታቦቱ ክፍል ነው። እግዚአብሔር ለህዝቡ ያለውን ምሕረት ማሳያና እግዚአብሔርም ከሙሴ ጋር የሚነጋገርበት የነበረ ነው። በውስጡ ጽላቶቹ አሉ፣ ህግጋቱ ማለት ነው። እንዲሁም መናና የአሮን የበቀለችው በትር አለች። ስለዚህ በዓመት አንድ ጊዜ ሊቀ ካህኑ የሚገባበትና የህዝቡን ኃጢአት የሚያሰርይበት ክፍል ነው። እንግዲህ ይሄ ተለይቶ የተሰራው መገናኛ ድንኳን እግዚአብሔር ፍጹም ልዩ ቅዱስ አምላክ መሆኑን የሚያሳይ ግን ደግሞ በህዝቡ መካከል መኖሩን የሚያሳይ ክፍል ነው ማለት ነው። እንግዲህ ቅድም መነሻዬ ላይ እንዳነሳሁት ይሄ የመገናኛ ድንኳን እግዚአብሔር በህዝቡ መካከል የሚያድርበት ነው። ህዝቡን እንደገና ወደ ህልውናው የሚመልስበት ነው። የዚህ የመገናኛ ድንኳን ስትራክቸር ስንመለከት እንግዲህ ከውጭ ጀምሮ ወደ ውስጥ ያለውን ከአደባባዩ ጀምሮ እስከ ቅድስተ ቅዱሳን ያለውን ስትራክቸር ስንመለከት እግዚአብሔር ቅዱስ አምላክ እንደሆነ፣ የተለየ ፍጹም አምላክ እንደሆነ፣ የክብር አምላክ መሆኑን የሚያሳይ ነው። እግዚአብሔር አምላክ የተመሰገነ ይሁን። ታዲያ እንዴት ነው ወደ ጌታ ኢየሱስ ክርስቶስ የሚጠቁመው ያልን እንደሆነ እንግዲህ ከመግቢያው ጀምሮ ከውጭ ስንመለከት ጌታ ኢየሱስ ክርስቶስን የሚያሳይ ወይም ደግሞ አጠቃላይ ስትራክቸሩ በክርስቶስ ኢየሱስ የተፈጸመ መሆኑን እንመለከታለን። የእግዚአብሔር ቃል ሲናገር ዮሐንስ ምዕራፍ 10 ቁጥር 9 ላይ ጌታ ኢየሱስ ስለ ራሱ ምን ይላል? በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ይላል። እግዚአብሔር ይመስገን። ዮሐንስ 14 ቁጥር 6 ላይ እኔ መንገድ፣ እውነት፣ ሕይወት ነኝ፣ ከኔ በቀር ወደ አብ የሚያቀርብ የለም ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ወደ ቅድስተ ቅዱሳን ያ ሊቀ ካህን የሕዝቡን ኃጢአት ያስተሰርይ ዘንድ የመስዋዕቱን ደም ይዞ ይገባ እንደነበረ አስቀድሞ በዋናው በር ገብቶ ከዚያም በኋላ እስከ መጨረሻው እስከ ቅድስተ ቅዱሳን ይገባ እንደነበረ ወደ እግዚአብሔር ያቀርበን ዘንድ ወደ እግዚአብሔር ሕልውና ያመጣን ዘንድ ወደ ሰማይቱ ድንኳን የራሱን ደም ንጹሕና ቅዱስ የሆነውን የራሱን ደም መስዋዕት ይዞ የቀረበ ራሱ ደግሞ ሊቀ ካህን ሆኖ
በርን የከፈተልን ጌታ ኢየሱስ ክርስቶስ ነው። ስሙ ለዘላለም የተባረከ ይሁን። በእርሱ ሞት ያ ቅድስቱንና ቅድስተ ቅዱሳኑን ይለይ የነበረው መጋረጃ ለሁለት ተቀዷል። ማቴዎስ ወንጌል ምዕራፍ 27 ቁጥር 51 ጌታ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ ያ የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት እንደተቀደደ ይነግረናል። በክርስቶስ ኢየሱስ ሞት መጋረጃው ተቀዶልናል እና ወደ ቅድስተ ቅዱሳን መግባት ሆኖልናል። ዕብራውያን ምዕራፍ 10 ቁጥር 19 ይህንን ይነግረናል። ምን ይላል? በዛ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን ይለናል። እግዚአብሔር ይመስገን። ኢየሱስ እርሱ መንገዳችን ነው፣ ወደ አብ የሚያቀርበን በሰውና በእግዚአብሔር መካከል ያለ ብቸኛ መካከለኛ፣ አዲስ መንገድ መርቆ የከፈተልን በሕያው ደሙ በስጋው በኩል መጋረጃው ተከፍቶልናል። ወደ ቅድስት ወደ እግዚአብሔር ሕልውና ለመግባት አሁን ልበ ሙሉነት አለን፣ ድፍረት አለን፣ ኮንፊደንስ አለን። የሚከሰን ነገር የለም። አባ አባ ብለን እግዚአብሔርን ለመጥራት ቀጥታ ወደ ጸጋው ዙፋን ወደ ሕልውናው ለመግባት የኢየሱስ ደም መጋረጃውን ቀዶልናል። እግዚአብሔር የተመሰገነ ይሁን። እኛ ልናደርገው የማንችለውን ጨርሶ ሊታሰብ የማይችለውን ነገር ኢየሱስ ክርስቶስ ታላቁ ሊቀ ካህናታችን ሰርቶልናል። እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 3:12 እንደዚሁ ይነግረናል። በእርሱ ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን ይላል። እግዚአብሔር ይመስገን። በእርሱ ለሚታመኑ እርሱ በሰራላቸው ስራ ለሚታመኑ ምን አለን? ድፍረት አለን ለመግባት ወደ ቅድስተ ቅዱሳን ወደ እግዚአብሔር ሕልውና ወደ ሀልወተ እግዚአብሔር ለመቅረብ ድፍረት ሆኖልናል። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ የስርየት መክደኛችን ነው። እንግዲህ በቅድስተ ቅዱሳን በቃል ኪዳኑ ታቦት ላይ ያለው ያ ማስተሰሪያ ወይም የስርየት ክዳን መክደኛ እንደምታውቁት በታቦቱ ውስጥ 3 ነገሮች አሉ። መናው አለ፣ የበቀለችው የአሮን በትር አለች። ከዚያም ደግሞ በዋናነት የሕግ አለ፣ 10ቱ ትእዛዛት፣ 2ቱ ጽላቶች አሉ። እነዚህ 10ቱ ትእዛዛት ክስን የሚያቀርቡ ናቸው። የሰውን በደል የሚናገሩ ናቸው። ሰው ወደዛ መቅረብ እንዳይችል የሚኮንኑ ናቸው። በዚህ ወድቀሃል፣ ይህንን ኃጢአት ሰርተሃል ብለው የሚናገሩ ናቸው። ነገር ግን ሊቀ ካህኑ የመስዋዕቱን ደም ይዞ ሲገባና በዚህ የስርየት መክደኛ ላይ ወይም ማስተሰሪያ ላይ ደሙን በሚቀባበት ጊዜ የሕዝቡ ኃጢአት ይሰረይ ነበር እና ልክ እንደዛው ጌታ ኢየሱስ ክርስቶስ የእኛን ኃጢአት ያስተሰርይ ዘንድ የራሱን ደም ይዞ ቀርቦ ልክ ይሄ የስርየት መክደኛ የሕጉን ክስ ያጠፋ እንደነበረ እርሱም ለእኛ የስርየት መክደኛ ማስተሰሪያችን ሆኖ በእግዚአብሔር ፊት እንድንቀርብ አብቅቶናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ሮሜ ምዕራፍ 3 ላይ ሲናገር ከቁጥር 24 ጀምሮ እና 25ን ስንመለከት በኢየሱስ ክርስቶስ በሆነው ቤዛነት እንደምንድን ይናገርና ቁጥር 25 ላይ ምን ይላል? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። እግዚአብሔር ይመስገን። እርሱ ማስተሰሪያችን ሆኗል። የኃጢአታችን መክደኛ የስርየት መክደኛችን ሆኗል። የጌታ ኢየሱስ ክርስቶስ የኢየሱስ ደም በእግዚአብሔር ሕግና በእግዚአብሔር ሕልውና መካከል ገብቶ እኛ እንድንገባ አድርጎናል። በእግዚአብሔር ሕግና በእግዚአብሔር ሕልውና መካከል የኢየሱስ ክርስቶስ ደም ማስተሰሪያችን ሆኖ ባይገባልን፣ ኢየሱስ መካከለኛ ሆኖ ባይገባልን ወደ ሕልውናው ወደ እግዚአብሔር ሕልውና ልንደርስ ፈጽሞ
የማይታሰብ ፈጽሞ ሊሆን የማይችል ነበረ። እግዚአብሔር ይመስገን። ስለዚህ ማስተሰሪያችን የኃጢአታችን መክደኛ ኢየሱስ ክርስቶስ ሆኖልናል። አንድ ጊዜ ብቻ ያንን አድርጎ በእግዚአብሔር ፊት አቅርቦናል። ነገር ግን አሁንም በኃጢአት በምንወድቅ ሰዓት፣ በምንደክም ሰዓት የኢየሱስ ደም አሁንም ደግሞ ያስተሰርይልናል። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ቁጥር 7 የሚነግረን ያ ነው። የልጁም የኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። እዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ምን ይላል? ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። የእግዚአብሔር አስደናቂ ፍቅር የተገለጠው ማስተሰሪያ በሆነው በልጁ በኢየሱስ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ እርሱ ራሱ መስዋዕት፣ እርሱ ራሱ ሊቀ ካህናታችን ሆኖ ወደ እግዚአብሔር ሕልውና ወደ ቅድስተ ቅዱሳን ይዞን ቀረበ። እርሱ የስርየት መክደኛ ማስተሰሪያችን ሆኖ ከሕግ ክስ አዳንን፣ ወደ እግዚአብሔር ሕልውና አስገባን። እግዚአብሔር የተመሰገነ ይሁን። እንግዲህ ቅድም መጀመሪያ ላይ እንዳልኳችሁ ጌታ ኢየሱስ ክርስቶስ ራሱ የመገናኛ ድንኳናችን፣ እርሱ ራሱ መቅደስ እንደሆነ ተመልክተናል። ዮሐንስ 1:14 ላይ ጸጋና እውነትን ተሞልቶ በእኛ እንዳደረ እርሱ አማኑኤል እንደሆነ እግዚአብሔር ከኛ ጋር ተብሎ እንደተገለጠ በኋላም ጌታ ኢየሱስ ክርስቶስ ስለ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላቸዋል? ይሄንን ቤተ መቅደስ አፍርሼ በሶስተኛው ቀን አስነሳዋለሁ ይላቸዋልና በኋላ ምዕራፍ 2 ቁጥር 21 ላይ ይህንን የተናገረው ስለ ራሱ ስለ ሰውነቱ ነው፣ ስለ አካሉ ነው ይላልና እርሱ ቤተ መቅደስ እንደሆነ በዚያ ስፍራ ይናገራል። ጌታ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ እርሱ ቤተ መቅደሳችን ነው። እኛንም ደግሞ በእርሱ የምናምነውን በመንፈስ ቅዱስ ሞልቶን የእግዚአብሔር መንፈስ ማደሪያ የእግዚአብሔር ቤተ መቅደስ እንዳደረገን የእግዚአብሔር ቃል ይናገራል። እግዚአብሔር ሰው በሰራው ቤተ መቅደስ እንደማይኖር ግን የራሱ እጆች በሰራው ቤተ መቅደስ እንደሚኖር የእግዚአብሔር ቃል ይናገራል። እኛን መቅደስ አደረገን፣ የመንፈሱ ማደሪያ አደረገን። የእርሱን መዓዛ ይዘን የምንዞር የምንወጣ፣ የእርሱን መዓዛ የምናውድ አድርጎ ጌታ ኢየሱስ ክርስቶስ ቀደሰን። ስሙ ለዘላለም የተመሰገነ ይሁን። እንግዲህ ቅድምም እንዳነሳሁት በመጨረሻ ጌታ ኢየሱስ ክርስቶስ ዳግም ሲገለጥ የእግዚአብሔር ቃል እንደሚነግረን በዚያች በአዲሲቱ ከተማ ምንድን ነው የሚሆነው ስንል እንደዚህ ይላል። ራእይ 21 ቁጥር 3 እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል ይላል። ይሄ ዮሐንስ በራእይ የተመለከተው በኋላ የሚሆነው ይሄ ነው። እግዚአብሔር በዘመን ፍጻሜ በክርስቶስ ዳግም ምጽአት አዲስ ምድርና አዲስ ሰማይ በሚሆንበት ጊዜ እግዚአብሔር ራሱ በሰዎች መካከል በእኛ መካከል በአካል ከኛ ጋር ይሆናል። እኛም ከጌታ ኢየሱስ ጋር ለዘላለም እንነግሳለን። ጌታ የተመሰገነ ይሁን። ራእይ ምዕራፍ 21 ላይ እቺን አዲሲቱን ከተማ ሲገልጻት ቁጥር 21 ምዕራፍ 21 ቁጥር 16 ላይ ምን ይላል? ከተማይቱም 4 ማዕዘን ነበራት፣ ርዝመቷም እንደ ስፋቷ ልክ ነበረ ይላል። ይሄ በብሉይ ኪዳን አንደኛ ነገሥት ምዕራፍ 6 ላይ ቅድስተ ቅዱሳኑ ምን እንደሚመስል ሲናገር ምን ይላል? የቅድስተ ቅዱሳኑ ርዝመት 20 ክንድ ስፋቱም 20 ክንድ ነበረ ይላል። ያቺ የብሉይ ኪዳን በኋላ ሰለሞን የሰራት ቤተ መቅደስ በውስጧ ያለው ቅድስተ ቅዱሳን እኩል ርዝመት እኩል ስፋት ነበራት። አሁንም በኋላ የምትገለጠው ቅድስቲቱ ከተማ እንደዚሁ እኩል ርዝመትና እኩል ስፋት እንደነበራት የእግዚአብሔር ቃል ይነግረናል። ከዚያም አልፎ ራእይ 21 ቁጥር 22 ላይ ምን ይላል? ሁሉን የሚገዛ ጌታ አምላክና በጉ
መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም ይላል። ራሱ እግዚአብሔር ራሱ ጌታ ኢየሱስ የዚች ከተማ መቅደስ ነው። ታቦት የላትም እቺ ከተማ፣ ራሱ መቅደሷ ነው ጌታ ኢየሱስ እና እቺ ከተማ ራሷ ቅድስተ ቅዱሳን ናት። እግዚአብሔር ይመስገን። መቅደሷ ራሱ ጌታ ኢየሱስ ነው። ራሱ እግዚአብሔር መቅደሷ ነው። በብሉይ ኪዳን የተገለጠችው ምሳሌና ጥላ ሆና የተገለጠችው ቅድስተ ቅዱሳን አሁን በአካል አዲሲቷ ከተማ ሆና ስትገለጥ፣ እውነተኛይቱ ድንኳን ስትገለጥ በኋላ እንመለከታለን ማለት ነው። ጌታ ይመስገን እና በዚች ከተማ ሁላችን አብረን ከጌታ ጋር እንሆናለን። ቅድም ያነበብኩላችሁ ራእይ 21:3 ራሱ ንጉሱ በእኛ መካከል ያድራል። ሃሌሉያ። ስለዚህ እቺ ከተማ አደባባይ የላትም፣ ቅዱስ የላትም። ያላት ቅድስተ ቅዱሳን ብቻ ነው። እግዚአብሔር በአካል በሕዝቧ መካከል ያድራል። ሁላችንም በዚች በቅድስቲቱ ከተማ በቅድስተ ቅዱሳን በእግዚአብሔር ሕልውና በእግዚአብሔር መገኘት አብረን ከጌታ ጋር እንሆናለን። እግዚአብሔር ለዘላለም የተመሰገነ ይሁን። በእውነት እግዚአብሔርን ለሚወዱት የተዘጋጀው የሰው ዓይን ያላየው የሰው ጆሮ ያልሰማው የከበረ ነገር ቅዱሳኑን ይጠብቃቸዋል። ምሳሌ እና ጥላ ሆኖ የተገለጠው በኋላ ሪያሊቲ ሆኖ በክርስቶስ ኢየሱስ ላመኑት በዳግም ውልደት ወደ እግዚአብሔር መንግሥት ለገቡ ሁሉ የተዘጋጀ የከበረ ነገር አለ። ዛሬም የጌታ መንፈስ ማደሪያ ሆነናል በክርስቶስ ኢየሱስ ሥራ። ደግሞ በኋላም የከበረ ነገር ይጠብቀናል። ለዘላለም ከጌታችን ጋር አብረን እንኖራለን። በሕልውናው ውስጥ ለዘላለም ደግሞ እንሆናለን። እግዚአብሔር የተመሰገነ ይሁን። እነዚህን 3 ምዕራፎች ምዕራፍ 25፣ 26፣ 27ን እንግዲህ በዚህ መንፈስ ሆናችሁ አንብቡ ዘጸአትን። በሚቀጥለው ደግሞ ከ29 ጀምሮ ስለ ካህናቱ እንዴት እንደሚቀደሱ እንዴት እንደሚለዩ እንዲሁም ደግሞ ከዛም አልፈን እግዚአብሔር ቢረዳን የመገናኛ ድንኳኑ ተሰርቶ እስካለቀበት ፍጻሜ ለመመልከት እንሞክራለን። እግዚአብሔር ይመስገን። የጌታ ጸጋ ይብዛልን።